ከዓለም ዜና እስከ እውቀት ብርሃን ሁለገብ ሐሳቦች ይዘን መጣን። አዳዲስ ሐሳቦች አዲስ እይታ ለነገ ሕይወትዎ ልዩ ስንቅ ይዘን መጣ። ሁሌም ከጎንዎ ሁለገብ ሐሳቦች ሁለገብ ሐሳቦች። ልዩ የዜና ዘገባ በመካከለኛው ምስራቅ የተቀሰቀሰው መጠነ ሰፊ ጦርነትና ዓለም አቀፋዊ አንድምታዎቹ። አዘጋጅ የሁለገብ ሐሳቦች የዜና ክፍል። ክፍል 1 የመክፈቻ ዘገባ። የጦርነቱ መፈንዳት። በመካከለኛው ምስራቅ ለብዙ ጊዜ ሲያንዣብብ የነበረው የጦርነት ደመና ዛሬ በይፋ ፈንድቷል። የአሜሪካና የእስራኤል ጥምር ጦር በኢራን የኒውክሌር ጣቢያዎችና ስልታዊ ወታደራዊ ተቋማት ላይ መጠነ ሰፊ የአየር ጥቃት በመሰንዘር ጦርነቱን በይፋ ጀምረዋል። ይህ ጥቃት ቀደም ሲል ከነበሩት የተለየና የኢራንን አገዛዝ ሙሉ በሙሉ ለመቀየር ያለመ መሆኑ ተነግሯል። ጥቃቱ የተጀመረው ዛሬ ማለዳ ሲሆን የኢራን ዋና ከተማ ቴህራን ጨምሮ እንደ ቆም፣ ኢስፋሃን፣ ታብሪዝ እና ከርማንሻህ ያሉ ታላላቅ ከተሞች የሚሳኤልና የቦምብ ዝናብ ወርዶባቸዋል። ዓለም አቀፍ የዜና ወኪሎች እንደዘገቡት ከሆነ ጥቃቱ ያነጣጠረው በኢራን ወታደራዊ ካምፖች፣ በሚሳኤል ማምረቻና ማከማቻ ጣቢያዎች እንዲሁም በኒውክሌር ማበልጸጊያ ተቋማት ላይ ነው። የአሜሪካ ፕሬዝዳንት ንግግርና ግልጽ ማስጠንቀቂያ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ባስተላለፉት የቪዲዮ መልእክት የአሜሪካ ጦር በኢራን ላይ ወታደራዊ እርምጃ መጀመሩን አረጋግጠዋል። ፕሬዝዳንቱ በንግግራቸው ወቅት እጅግ ጠንካራ የሆኑ ቃላትን የተጠቀሙ ሲሆን የኢራን አብዮታዊ ዘብና የፖሊስ አባላት መሳሪያቸውን በአስቸኳይ እንዲያወርዱ ጠይቀዋል። ዛሬ ምሽት መሳሪያችሁን ካስቀመጣችሁ ሙሉ ምህረት ይደረግላችኋል ያሉት ፕሬዝዳንቱ ትዕዛዙን በማይቀበሉ ላይ ግን እርግጠኛ ሞት ይጠበቅባቸዋል ሲሉ አስጠንቅቀዋል። ትራምፕ አክለውም ይህ ጦርነት የአሜሪካ ሕዝብ ከኢራን የኒውክሌር ስጋት ለመታደግና ለኢራን ሕዝብ ነፃነትን ለማምጣት የታለመ መሆኑን ገልጸዋል። የአገዛዙ መቀየር የጦርነቱ ዋና ግብ መሆኑን በግልጽ አስታውቀዋል። የኢራን የአጸፋ እርምጃና በጎረቤት ሀገራት ላይ የወደቀው ሚሳኤል። ኢራን ለተሰነዘረባት ጥቃት ዝምታን አልመረጠችም። ይልቁንም በአካባቢው በሚገኙ የአሜሪካ የጦር ሰፈሮች ላይ ከፍተኛ የሚሳኤል ጥቃት በመሰንዘር የአጸፋውን መመለስ ጀምራለች። ጥቃቱ የተፈጸመባቸው ሀገራት ኳታር፣ ባህሬን፣ ኩዌትና የተባበሩት አረብ ኤምሬትስ ናቸው። በተለይም በኳታር ዋና ከተማ ዶሃና በተባበሩት አረብ ኤምሬትስ አቡዳቢ ሰማያት ላይ የሚሳኤል ፍላጻዎች ሲታዩ ውለዋል። ለመረጃዎቹ ከሆነ በአቡዳቢ ውስጥ ከሰማይ በወደቁ የሚሳኤል ስብርባሪዎች የሰው ሕይወት መጥፋቱ ተረጋግጧል። በባህሬን የሚገኘው የአሜሪካ 5ኛ የባህር ኃይልና በኳታር የሚገኘው አልኡዴድ የአየር ኃይል ጣቢያ የኢራን ዋነኛ ኢላማዎች ሆነዋል። በእነዚህ ሀገራት የሚኖሩ ዜጎች በሙሉ ወደ መጸጊያ ቦታዎች እንዲገቡና ከፍተኛ ጥንቃቄ እንዲያደርጉ መንግስታቱ አሳስበዋል። የአየር ትራፊክ መቋረጥና የኢትዮጵያ አየር መንገድ ሁኔታ። ጦርነቱ መላውን ዓለም አቀፍ የአቪዬሽን ዘርፍ በከፍተኛ ሁኔታ አናውጦታል። በመካከለኛው ምስራቅ የሚገኝ ሀገራት የአየር ክልላቸውን ሙሉ በሙሉ በመዝጋታቸው ምክንያት ወደ አካባቢ የሚደረጉና በቀጠናው ላይ አልፈው የሚሄዱ በረራዎች በሙሉ ተቋርጠዋል። የኢትዮጵያ አየር መንገድ ወደ ቴልአቪቭ፣ ኦማን እና ቤይሩትን የሚያደርጋቸውን በረራዎች በአስቸኳይ አቋርጧል። አየር መንገዱ ባወጣው መግለጫ የደህንነት ስጋቱ እየጨመረ በመምጣቱ ተሳፋሪዎችና ሰራተኞችን ለአደጋ ላለማጋለጥ ይህንን ውሳኔ መወሰኑን አስታውቋል። አየር መንገዱ በዓለም ዙሪያ ካሉ ቀዳሚ አየር መንገዶች አንዱ እንደመሆኑ ይህ የጸጥታ ሁኔታ በኢኮኖሚው ላይ የሚያደርሰው ጫና ቀላል እንደማይሆን ተገምቷል። ሌሎች ግዙፍ አየር መንገዶችም በተመሳሳይ ሁኔታ በረራቸውን የሰረዙ ሲሆን በአሁኑ ሰዓት የመካከለኛው ምስራቅ ሰማይ ለሲቪል አውሮፕላኖች ዝግ ሆነዋል። የየመኑ ሁቲዎችና የቀይ ባህር ስጋት። ጦርነቱ በኢራንና በእስራኤል መካከል ብቻ የተገደበ አይደለም።
የኢራን ደጋፊ የሆኑ የየመን ሁቲ አማጽያን በቀይ ባህር በሚንቀሳቀሱ መርከቦች ላይ ጥቃት ለመሰንዘር ዝግጅታቸውን ማጠናቀቃቸውን ገልጸዋል። ሁቲዎች ለኢራን ያለንን አጋርነት የምናሳየው በባብ አልመንደብ በኩል የሚያልፉ የአሜሪካና የእስራኤል መርከቦችን በማጥቃት ነው ብለዋል። ይህ ሁኔታ በዓለም አቀፍ ንግድ ላይ ከባድ ስጋት ደቅኗል። በቀይ ባህር በኩል የሚከናወነው የሸቀጦችና የነዳጅ ዝውውር መስተጓጎል በዓለም ዙሪያ የዋጋ ሽበትን ሊያስከትል ይችላል ተብሏል። በተለይም በቀይ ባህር ላይ ጥገኝነት ላላቸው ሀገራት ይህ ክስተት የህልውና ስጋት እየሆነ መጥቷል። የወታደራዊ ባለሙያዎች ትንተና፣ የድሮን መንጋና መከላከያዎች። የወታደራዊ ባለሙያዎች እንደሚሉት ከሆነ ኢራን በአሁኑ ሰዓት የድሮን መንጋ የተባለውን ታክቲክ በመጠቀም ላይ ትገኛለች። በአንድ ጊዜ በመቶዎች የሚቆጠሩ ድሮኖችን በማስወንጨፍ የእስራኤልን አይረን ዶም የመከላከያ ስራ ለማዛባትና ለማክሸፍ እየሞከረች ነው። ምንም እንኳን የእስራኤል መከላከያ ስርዓት የተራቀቀ ቢሆንም በአንድ ጊዜ የሚመጡ እጅግ ብዙ ድሮኖችንና ሚሳይሎችን ለመከላከል እንደሚቸገር ባለሙያዎቹ ይናገራሉ። አሜሪካ በባህር ላይ ያሰማራቻቸው የጦር መርከቦች የተራቀቀውን የመከላከያ ቴክኖሎጂ በመጠቀም ድሮኖችን ለማክሸፍ ጥረት እያደረጉ ቢሆንም አንዳንድ ሚሳይሎች ግን መከላከያውን አልፈው ኢላማቸውን እየመቱ መሆኑ ተሰምተዋል። በስደት ላይ ያሉ ኢትዮጵያውያንና የኤምባሲዎች ጥሪ። በባህሬን፣ በኳታር፣ በኩዌትና በተባበሩት አረብ ኤምሬትስ የሚኖሩ በሺዎች የሚቆጠሩ ኢትዮጵያውያን በከፍተኛ ስጋት ውስጥ ናቸው። የየሀገራቱ የኢትዮጵያ ኤምባሲዎች ዜጎች አስፈላጊ ካልሆነ በስተቀር ከቤት እንዳይወጡና የሚወድቁ የሚሳኤል ስብርባሪዎች ሊጎዷቸው ከሚችሉ ክፍት ቦታዎች እንዲርቁ አሳስበዋል። የኢትዮጵያ መንግስት በቀጠና ያለውን ሁኔታ በንቃት እየተከታተለ መሆኑን ገልጾ ዜጎች የጸጥታ አካላት የሚሰጡትን መመሪያ እንዲያከብሩና ይፋዊ መረጃዎችን ብቻ እንዲከታተሉ መክረዋል። በአቡዳቢና በዱሃ የሚገኙ ኢትዮጵያውያን የፍንዳታ ድምፆችን በቅርብ እየሰሙ መሆኑን እና በስጋት ውስጥ መሆናቸውን ለዜና ክፍላችን ገልጸዋል። ዲፕሎማሲያዊ ምላሾችና የዓለም ሰላም ተስፋ። የአውሮፓ ህብረት፣ ፈረንሳይ፣ ጀርመንና ብሪታንያ በጋራ ባወጡት መግለጫ ጦርነቱ በአስቸኳይ እንዲቆም ጠይቀዋል። ይሁን እንጂ አሜሪካና እስራኤል የኢራንን ስጋት ለአንድና ለመጨረሻ ጊዜ ካላስወገዱ ጥቃታቸውን እንደማያቆሙ ገልጸዋል። ሩሲያ በበኩሏ ይህ ጦርነት መላውን ዓለም ወደ ሶስተኛው የዓለም ጦርነት ሊያመራ ይችላል ስትል አስጠንቅቃለች። በመካከለኛው ምስራቅ ያለው ውጥረት አሁን ከቁጥጥር ውጭ እየሆነ የመጣ ይመስላል። የኢራን ከፍተኛ መሪ አያቶላ አሊ ካሜኒ በህይወት መኖራቸውንና መመሪያ እየሰጡ መሆኑን የሀገሪቱ ባለስልጣናት ቢናገሩም የአሜሪካና የእስራኤል ጦር ግን የመሪውን መኖሪያና የመገናኛ መዋቅሮችን ኢላማ ማድረጋቸውን ቀጥለዋል። ማጠቃለያና የወደፊት እጣ ፈንታ። ሁለገብ ሀሳቦች ክቡራትና ክቡራን፣ የመካከለኛው ምስራቅ ሰማይ አሁንም በጭስና በፍንዳታ ተሸፍኖ ይገኛል። ጦርነቱ ወዴት እንደሚያምራና መቼ እንደሚቆም መገመት አስቸጋሪ ሆኗል። ፕሬዚዳንት ትራምፕ በኢራን ላይ የጀመሩት እርምጃ ታሪካዊና የማይቀለበስ መሆኑን ደጋግመው እየገለጹ ነው። እኛም እንደ ሁለገብ ሀሳቦች የዜና ክፍል በቀጠና የሚከሰቱ አዳዲስ መረጃዎችን እየተከታተልን ለእናንተ ለተመልካቾቻችን እና ለአድማጮቻችን የምናደርስ መሆኑን እንገልጻለን። ለዛሬ ያዘጋጅናቸው መረጃዎች እነዚህ ነበሩ። ሰላም ለሀገራችን፣ ሰላም ለዓለማችን ይሁን። ከዓለም ዜና እስከ እውቀት ብርሃን ሁለገብ ሀሳቦች ይዘን መጣን። አዳዲስ ሀሳቦች፣ አዲስ እይታ ለነገ ሕይወትዎ ልዩ ስንቅ ይዘን መጣ። ሁሌም ከጎንዎ ሁለገብ ሀሳቦች